ግብጽ አደገኛ ጨዋታ ጀምራለች። ኢትዮጵያን በሁሉም አቅጣጫ እንዲዘጋባት ለማድረግ በተለይም የታላቁ የኢትዮጵያ ህዳሴ ግድብ በቅርቡ የግንባታ ስራው ተጠናቆ በደማቅ ክብረ በዓል መመረቁና በተለይም በቀጠናው ካሉ ሀገራትም ጭምር መሪዎች መጥተው እንዲመርቁት መደረጉ ክፉኛ ያበሳጫት ግብጽ ለተባበሩት መንግስታት ድርጅት በአንድ ሳምንት ውስጥ 2 የክስ ደብዳቤን ከማስገባትም ባለፈ አሁን አደገኛ የሚባል የመጫወቻ ካርድ መምዘዟ ተሰምቷል። በተለይም በራሷ ማድረግ ያልቻለችውን የወታደራዊ ተልዕኮ በምዕራቡ ዓለምና በአረቡ ዓለም ባህረ ሰላጤ ሀገራት የጦር መሳሪያ ድጋፍና ወታደራዊ አቅም ለመፈጸም ቆርጣ መነሳቷ ታውቋል። ግብጽ የአረብ ኔቶ እንዲቋቋም ከዚህ ቀደም ሳውዲ አረቢያ ከ10 ዓመት በፊት ያቀረበችውን ሐሳብ ዳግም በኳታር በተጠራው የሙስሊም አረብ ሀገራትና የሙስሊሙ ዓለም ሀገራት መሪዎች በተሰበሰቡበት ታላቅ ስብሰባ ላይ ይህንን ሐሳብ ይዛ መቅረቧ ተሰምቷል። ለመሆኑ ይህ ሐሳብ በኢትዮጵያና በእስራኤል ላይ ምን አይነት ችግርን ይፈጥራል? በተለይም ግብጽ ከዚህ ቀደም በተደጋጋሚ ለተባበሩት መንግስታት ድርጅት ሉዓላዊነቴን ለማስጠበቅና ዓለም አቀፍና ቀጠናዊ ብሎም አህጉራዊ ብሔራዊ ጥቅሜን ለማስከበር ስል የዓለም አቀፍ ሕግ የሚፈቅድልኝን ማንኛውንም እርምጃ እወስዳለሁ ስትል ማስታወቋ ሁለቱን ሀገራት ክፉኛ ለመጉዳት ያሰበች መሆኗን ያሳበቀ ሆኗል። በተለይም ሉዓላዊነቴን ስትል ኢትዮጵያን ሳይሆን አጠገቧ ተቀምጣ ሲናይ በረሃንና እንደዚሁም የሲዩዝ ካናልን ለመቀበል ወይም ወደ ራሷ ለመጠቅለል እንቅስቃሴ ያደረገች የምትገኘውን እስራኤልን ያማከለ ንግግር ሲሆን በአንጻሩ ብሔራዊ ጥቅሜን ለማስጠበቅ ያለችው ደግሞ በቀጥታ የአባይን ውሃ የሚመለከት ሲሆን በአባይ ውሃ ላይ ደግሞ ኢትዮጵያ እንዳለች ይታወቃል። ታዲያ 85 በመቶ የሚሆነውን የአባይን ውሃ የምታዋጣው ኢትዮጵያ ከአባይ ውሃ መጠቀም የለብሽም ተብላ በዚህ ደረጃ የምትገፋ ከሆነ አሁን ጨዋታው በግልጽ ሊሆን ስለመቃረቡ ማሳያ እየመጣ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚቀርበው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዚህ በዛሬው የገበያ ልዩ ጥንቅር ፕሮግራማችን ግብጽ የአረብ ኔቶ ይቋቋም ስትል ከዚህ ቀደም ሳውዲ አረቢያ ከ10 ዓመት በፊት ያቀረበችውን ሐሳብ ድጋሜ በዚህ ወሳኝና ኢትዮጵያ የባህር በርን ለማግኘት እየተንደረደረች ባለችበት የታሪክ ምዕራፍ ላይ ይህንን ሐሳብ ይዛ መምጣቷ ለምን የሚል ጥያቄን አስነስቷል። በተለይም ግብጽ ቀጠናውን ለመቆጣጠር የነበራትን ፍላጎት በኢትዮጵያና በእስራኤል ብሎም በአረብ ሊግ ውስጥ ያላትን ተጽዕኖ ደግሞ በተባበሩት አረብ ኤምሬትስና በሳውዲ አረቢያ እንዳጣች እየተነገረላት ባለበት በዚህ ወቅት የነኚህኑ ሀገራት አቅምና ወታደራዊ ትጥቅ በመጠቀም በቀጠናው የሚያስፈልጋትን በተለይም ልታሳካ የምታስበውን ብሔራዊ ጥቅም በወታደራዊ ኃይል ለማሳካት ጥረት የማድረጓ ማሳያ እንደሆነም እየተጠቀሰ ነው። በእርግጥም ይሄ ነገር እውነት የሚመስልበት በርካታ ምክንያቶች አሉ። አብራችሁን ስትዘልቁ ምክንያቶቹንም እንዲሁ ትሰማላችሁ። ውድ አድማጭ ተመልካቾች በቆይታችሁ እንደምታተርፉ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንደዚሁም ፕሮግራሙን ላይክ እና ሼር በማድረግ ለሌሎች እንዲደርስ እንድታደርጉ በመጋበዝ ሐሳብ አስተያየትና የተለየ ደግሞ ኮሜንት የሚኖራችሁ ከሆነ በሐሳብ መስጫ ሳጥን ውስጥ እንድታስቀምጡልን በመጋበዝ ቆይታችሁ ያማረ እንዲሆን በመመኘት ወደ ፕሮግራሙ አመራው። ስራዎትን በተሻለ ጥራትና ቀልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። እንደ አውሮፓውያን አቆጣጠር ከ1980ዎቹና 90ዎቹ አካባቢ በአሜሪካና በሩሲያ መካከል ተካሮ ዓለምን ወደ ሶስተኛው ጦርነት እንዳያስገባት ከፍተኛ ስጋትን ፈጥሮ ከነበረው የቀዝቃዛው ጦርነት የራሽያና የቀድሞዋን የሶቪየት ስብስብ ካንኮታኮቶና የሶቪየትን ህብረት ታሪክ አድርጎ ከቋጨው ከዛ ከያኔው የቀዝቃዛው ጦርነት ጊዜ በኋላ እስካሁን ላለፉት 40 ያህል ዓመታት ዓለም እንዲህ ያለ አይነት ጉድ የተሞላበት ያፈጠጠና
የፈረጠጠና አግጦ የመጣ ለመገመትና ለመተንበይ አዳጋች የሆነ ዓለም አቀፍ የጸጥታና የደህንነት ስጋት ብሎም የተለያዩ ጦርነቶችን በተለያዩ የዓለም ክፍሎች አድርጋም ሰምታም እንዲህም ሲሆን ታይቶም ገጥሞም አይታወቅም። በተለይም የምዕራቡን ካፒታሊስት ዓለም በመምራት የሶቪየትን ሶሻሊስት ርዕዮተ ዓለም ማሸነፍና መላ ዓለም ላይ የተጽዕኖ በትሯን ማሳረፍ ችላ የነበረችው የዓለማችን ልዕለ ኃያሉ ሀገር አሜሪካ ከጊዜ ወደ ጊዜ የተቀያየሩ በመጡ መሪዎቿ ስህተትና የተሳሳተ የአመራር ጥበብና ብቃት ማነስ ምክንያት አሁን ላይ ዓለም ወደ ተለየ ስርዓት እያፈነገጠ እየሄደ ስለመሆኑ የሚያሳዩ በርካታ መረጃዎች እየመጡ ነው። በተለይም በአሜሪካ የተሳሳተ የውጭ ግንኙነት ፖሊሲና አንዳንድ ጊዜም መሪዎቿ አውቀው በሚፈጽሙት ስህተት የተነሳ ዓለም ቀድሞ ከነበረው ምዕራብ ዘመም የፖለቲካ ኢኮኖሚና ማህበራዊ ስርዓት አሁን ወደ አዲስ መልቲላተራሊዝም ወይም ሁሉን አቀፍ ወይም ባለብዙ የዲፕሎማሲ ስርዓት እየተቀላቀለ ስለመሆኑ በርካታ ማሳያዎች ይደመጣሉ። በአብዛኛው የዓለም ሀገራትን የገዢነት ቦታን እስከ መቆጣጠር ደረጃ የመድረስ ዕድልን አግኝቶ ዓለምን አጥለቅልቆ የነበረው የካፒታሊስት በኋላ የሊበራል አሁን ደግሞ የኒዮ ሊበራሊዝም ርዕዮተ ዓለማዊ የአስተዳደርና ኢኮኖሚያዊ ብሎም ባህልና ቋንቋን በማጣመር የዓለምን ሀገራት ማህበራዊ መሰረት ጭምር በመቆጣጠር ለምዕራባውያን ዓለምን የመዘወሪያና እጃቸው የማስገቢያ ብሎም የመቆጣጠሪያ ቁልፉን በእጃቸው ያስገባላቸው ርዕዮተ ዓለማዊ አስተሳሰብ ዛሬ ከተለያዩ አቅጣጫዎች የተለያዩ ትዕይንቶችና ለውጦች እንዲመጡ በሚያስተጋቡ ድምጾች ቀድሞ የነበረው መሰረት እያጣ እየተፍረከረከ እንደሚገኝ መረጃዎች ያሳያሉ። ከ1970ዎቹ በኋላ የዓለምን የኢኮኖሚ መሰረት ክፉኛ የቀየረው የተባለው የነዳጅ ፖለቲካል ኢኮኖሚ ፍልስፍና በብዙ የዓለማችን ሀገራት ለዘመናት ተደብቆ የቆየውን የመካከለኛው ምስራቅ የአረቡ ዓለም ጥቅምና አስፈላጊነት እንደዚሁም ሀብትን ለማግበስበስ እንዲረዱና ቀጠናውን በቁጥጥራቸው አሊያም በተጽዕኗቸው ስር እንዲወድቅ ለማድረግ ከአሜሪካ ከነጩ ቤተ መንግስት እስከ ራሽያ ሞስኮ ክሬምሊን፣ ከቤጂንግ እስከ ለንደን ብሎም ከህንድ እስከ ብራዚል እንደያቅማቸው የቻሉትን ጥረት በማድረግ የዚህ ሀብት ተጠቃሚ ለመሆን እንዲታትሩ አስገድዷቸዋል። ታዲያ ይህ ሁሉ እሽቅድምድም የነዳጅ ሀብትን ለመቀራመት ብቻ ሳይሆን የመካከለኛው ምስራቅ ካለው ተፈጥሯዊ የመሬት አቀማመጥ የምድራችን ማዕከል ዋና የዓለም የንግድ መዳረሻ መሆኑና የምዕራብና የሩቁ ምስራቁን በሁለት ጽንፍ የቆመውን የዓለም ክፍል በቀላሉ ለማስተሳሰርና ወደ አንድ ለማምጣት የሚያስቋምጥ ብሎም የሚያስጎመዥ የተፈጥሮ ሀብት የያዘው የአረቡ ዓለም አሁን ላይ ከወትሮ በተለየ ሁኔታ ከፍተኛ ትኩረትና በተለይም በዚህ ወቅት ዓለምን ለመቆጣጠር የሚያስብ የትኛውም በምስራቁም ሆነ በምዕራቡ ብሎክ ያለ ሌላ ኃያል ሀገር ይህንን ቀጠና የግድ መያዝ እንዳለበት የሚያሳምን ከመሆኑ ጋር ተያይዞ ትኩረቱ ሲፋፋም ስለመምጣቱ ታሪክ ይጠቁማል። ይህ በበርካታ ፈተናዎች ታጅቦ እስካሁን እያደገ የመጣው የአረቡ ዓለም የነዳጅ ፍላጎትና በተለይም በአረቡ ዓለም የሚታዩ የተለያዩ ማዕድናትን የማግበስበሱ የምዕራባውያንና የሩቅ ምስራቁ ሀገራት ፍላጎት አሁን ላይ የተለያዩ የጸጥታና የደህንነት ስጋቶች እየገጠመው ስለመምጣቱ መረጃዎች ይጠቁማሉ። ይህ የሚያስቋምጥ የተፈጥሮ ሀብት የያዘው የአረቡ ዓለም አሁን ላይ ከወትሮ በተለየ ሁኔታ ከፍተኛ የጸጥታና የደህንነት ስጋት ተጋርጦብኛል የሚል ድምዳሜ ላይ ስለመድረሱ በትላንትናው ዕለት የእስልምና ተከታይ የሆኑ የአረብና የሙስሊም ሀገራት መሪዎች ህብረት በኳታር ርዕሰ መዲና ዶሃ ባደረጉት የጋራ ስብሰባ ላይ በገሃድ ስለመመላከቱ የአልጀዚራ፣ የሲኤንኤን፣ የዘ ዋሽንግተን ፖስት፣ ዘ ታይምስ ኦፍ እስራኤል፣ አናዶሎ ኤጀንሲና ዘ ኢጅፕት ኢንዲፔንደንት ያሰራጯቸው በርካታ የተለያዩ መረጃዎች ያመላክታሉ። ይህ ከቀናት በፊት የሐማስ ተደራዳሪና ከፍተኛ ወታደራዊ ፖለቲካዊ ኃላፊዎች ይገኙበታል ተብሎ በኳታር አደራዳሪነት በእስራኤልና በሐማስ ወይም በጋዛ መካከል ሊደረግ የታሰበውን ድርድር ለመሳተፍ በዶሃ ሊካሄድ በዝግጅት ላይ በነበረው የፍልስጤም ተደራዳሪ ቡድን ላይ ያነጣጠረ የአየር
የአየር ጥቃትን በእስራኤል መከላከያ ሰራዊት አማካኝነት ጥቃት የፈጸመችው እስራኤል ጥቃቱን ተከትሎ በተጠራው የሀገራቱ አስቸኳይ ስብሰባ ላይ ይህ ሐሳብ በጉልህ ስለመንጸባረቁ ሚዲያዎች ዘግበዋል። ጥቃቱ በሉዓላዊ ድንበሬ ውስጥ ነው የተፈጸመው፣ ክብሬ ተደፍሯል ብላ አጸፋዊ ምላሽን ለመስጠት ሞክራ የነበረችው ኳታርን ጨምሮ በርካታ የዓለም ሀገራትን በተለይም የሙስሊሙ ዓለም የአረቡ ባህረ ሰላጤ ሀገራትን ክፉኛ ያስደነገጠና ትልቅ የማንቂያ ደውል ተደርጎም ተወስዷል። ይህ በርካታ ሀገራትን ያቀፈው የአረቡ ሙስሊም ሀገራት የጋራ አስቸኳይ ስብሰባ ከውትሮ በተለየ መልኩ ለእስራኤልና ለደጋፊዎቿ ታላቅ መልእክትን ያስተላለፈ ስለመሆኑ ተንታኞች ገልጸዋል። ክስተቱ ከወራት በፊት 5 ከሚሆኑ የአረቡ ሀገራት ጋር ቀጥተኛና ተዘዋዋሪ ጦርነት ውስጥ ገብታ ለነበረችው እስራኤልም ዓለም አቀፍ መገለልን አስከትሎባታል። በዚህ አሜሪካን ጨምሮ የእስራኤል የምዕራቡ ዓለም ዋና አጋር ከሆኑት እንደ የተባበሩት የአውሮፓ ህብረት ሀገራት በተለይም ዩናይትድ ኪንግደም፣ ፈረንሳይ፣ ስፔን፣ ጀርመን እና በአብዛኞቹ የዩሮዞን ሀገራትም ከፍተኛ ድንጋጤን መፍጠሩ በተነገረው የእስራኤል ድንገተኛ መብረቃዊ ጥቃት የመላ ዓለም መነጋገሪያ አጀንዳ አድርጎት ነገሩን በአይነ ቁራኛ እየተመለከቱት ባለበት በዚህ ወቅት ከወደ ግብፅ አዲስ አነጋጋሪ መረጃ ከተፍ ማለቱ እጅግ አጀባስ ብሏል። ከታላቁ የኢትዮጵያ ህዳሴ ግድብና በጠቅላላው የአባይ ውሃ አጠቃቀምን በሚመለከት ከኢትዮጵያ ጋር ተፋጣና ኖ ዋር ኖ ፒስ በሚል ሁኔታ ውስጥ የምትገኘው ግብፅ ለዘመናት በኢትዮጵያና ህዝቦቿ ላይ ስታሴርና ሴራውንም በክፋት እጆቿ ስትፈጽም መሰንበቷ ሳያንስ የእስራኤልና የኳታርን ወቅታዊ ትኩሳት እንደ ጥሩ አጋጣሚ በመጠቀም የአረብ ሊግ ኔቶ ጦር ይቋቋም የሚለውን የሳውዲ አረቢያን ከ10 ዓመት በላይ አስቆጥሮ የቆየውን አጀንዳ እንደ አዲስ በዚሁ በኳታሩ ዓለም አቀፍ ስብሰባ ላይ ይዛ መቅረቧ አነጋጋሪ አድርጎታል። ከ10 ዓመታት በፊት ሳውዲ አረቢያ ከኢራን ጋር ያላትን ግንኙነት እንዳሁኑ ከመርገቡ በፊት ማለትም እጅጉን ተካሮ በነበረበት ወቅት ከፍተኛ ስጋት የተሰማት ሳውዲ የአረብ የኔቶ ጦር ይቋቋም ስትል ጠይቃ የነበረ ሲሆን ነገሩ ያኔ ትኩረትም ተቀባይነትም ሳያገኝ ቀርቶ በይደር ተቀምጦ ነበር። ታዲያ ከ10 ዓመት ቆይታ በኋላ የኢራን ስጋት እንደ ቀድሞ ሳይሆን ቀረና መቀነሱን ተከትሎ እነ ሳውዲና ሌሎቹ የአረብ ሀገራት እስካሁን በአሜሪካና በምዕራቡ ዓለም ፈርጣማ የጦር ክንድ እየተጠበቁ ባሉበት በዚህ ፈታኝ ግርግር በበዛበት ወቅት ከነውጡ አተርፋለሁ ያለችው ግብፅ ሳውዲ ያልቻለችውን የአረብ ኔቶን የጋራ ጦር የማቋቋም የንመስርት አጀንዳ በኳታሩ ስብሰባ ላይ ይዛ መቅረቧ እንዲሁ ዝም ተብሎ ለንግግር ማድመቂያነት የቀረበ ሳይሆን በአግባቡ የተጠናና ታስቦበት የቀረበ ጂኦስትራቴጂካዊ ቀመር የበዛበት ትልቅ የፖለቲካ ጨዋታ ስለመሆኑ በርካታ የዘርፉ ተንታኞች እየተነጋገሩበት ይገኛሉ። ላለፉት 14 ዓመታት ሙሉ ኢትዮጵያን ስትከስ የሰነበተችው ግብፅ የታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ እስኪመረቅ ድረስ በጉዳዩ ላይ ባቀረበችው ክስ የተነሳ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአባይ ጉዳይ ላይ ብቻ ከዚህ ቀደም 13 ጊዜ የመነጋገሪያ አጀንዳ ሆኖ እንዲቀርብ ማድረጉ የሚታወቅ ሲሆን ከዚህም ባለፈ የግድቡ ተጠናቆ መመረቅ ለዓለም በተበሰረበት ማግስትም ሳይቀር ግብፅ 14ኛና 15ኛ የክስ ደብዳቤዋን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማስገባቷ ተሰምቷል። ከዚህም ባለፈ በአረብ ሊግ ውስጥ የዘዋሪነት ሚናን የምትጫወተው ግብፅ ሊጉ ስለ ህዳሴ ግድቡ በፍትሐዊነት ከማደራደር ይልቅ የግብፅን ተጎጂነትና የኢትዮጵያን ተጠቃሚነት ብቻ በማጉላት ነገሩ እንዲጦዝ በማድረግ ከቀጠናዊ የሉዓላዊ ሀገራት ስብስብነት ይልቅ በግብፅ ውስጥ ያሉ የክልሎች ስብስብ የሚመስል የጓዳ ወሬን የሚያወራ የካይሮ የውጭ ጉዳይ መስሪያ ቤት ሆኖ አርፎታል። የአረብ ሊግ በቅርቡ ባወጣው ሪፖርት በግድቡ ዙሪያ ከ38 በላይ ጽሑፎችንና መግለጫዎችን በድብቅ ያወጣ ሲሆን በቅርቡ ከግድቡ ምረቃ በኋላ የግብፅ መንግስት ለተመድ የጸጥታው ምክር ቤት ያቀረበውን ክስ ተከትሎ ባወጣው ዛቻ አዘል መግለጫ የአረብ ሊግ የግድቡ ጉዳይ የራሴ የግል ጉዳይ ነው ሲል አስታውቋል። የግድቡ አጀንዳም የመላው አረብ አጀንዳ ነው በማለት በአስቸኳይ አስገዳጅ ውል እንዲፈረም ካልተደረገ በኋላ ላይ የባሰ ሌላ ችግር ሊመጣ እንደሚችል ኢትዮጵያን ጠቅሶ አስጠንቅቋል። በተመሳሳይ የግብፅ የውጭ ጉዳይ ሚኒስተር በድር አብዱለቲ 15ኛውንና
የመጨረሻ ያሉትን ለጊዜው የክስ ደብዳቤ ከ2 ቀን በፊት ለዚሁ ለፈረደበት የጸጥታው ምክር ቤት ባስገቡበት ወቅት ግብፅ ህልውናዋ አደጋ ላይ እየወደቀ ነው፣ ኢትዮጵያ ደግሞ ግብፅን ለመጉዳት ሆን ብላ እያሴረች ነው ሲሉ በኢትዮጵያ ላይ ድጋሚ ሌላ ክስን አቅርበዋል። አልሐራምና ዘኢጅፕት ኢንዲፔንደንት፣ አናዶሉ ኤጀንሲ፣ ዘ ታይምስ ኦፍ እስራኤል፣ ዘ ዋሽንግተን ፖስት፣ አልጀዚራን የመሳሰሉ ዓለም አቀፍ የሚዲያ አውታሮች ባሰራጩት ዘገባ ግብፅ ጉዳዩ የህልውና ጉዳይ ነው በማለት በዓለም አቀፉ ሕግ ድንጋጌ መሰረት ሉዓላዊነቴን ለመጠበቅና ብሔራዊ ጥቅሜን ለማስከበር የትኛውንም አሳማኝ የሆነ እርምጃ እወስዳለሁ ማለቷን በስፋት ዘግበዋል። ታዲያ ይህ ዘገባ እንደ ወትሮ ዝም ተብሎ የተሰጠ መግለጫ ሳይሆን በመግለጫው በሰፈረው ሐሳብ መሰረት 2 ዋና ዋና ቁም ነገሮችን ያዘለ ወሳኝ መልእክቶችን በአንድ ላይ የያዘ ስለመሆኑ የነኚው የሚዲያ አውታሮች ዘገባ ያመላክታል። ግብፅ ለተባበሩት መንግስታት በላከችው የክስ ደብዳቤ ላይ ሉዓላዊነቴን ለማስጠበቅ ስትል የገለጸችው ከግብፅ ብዙ ሺህ ኪሎ ሜትር ርቃ የምትገኘው ኢትዮጵያን ሳይሆን አጠገቧ ያለችውን እስራኤልን ለመጠቆም ሲሆን ይህም ከጋዛ ጉዳይ ጋር በተገናኘ ከፍተኛ ስጋት ውስጥ መውደቋን ለማሳየት እንደሆነም ተንታኞች ይጠቁማሉ። በሌላ በኩል ግብፅ እስራኤል በቅርቡ ይፋ ባደረገችው የታላቋ እስራኤል ግንባታ ወይም ምስረታ ዕቅድ መሰረት ከብዙ የአረቡ ሀገራት የተለያዩ ግዛቶችን ወደ ራሷ እስራኤል የምትከልል መሆኗን የሚያሳየው ይህ ካርታ ቀያሪው ዕቅድ ግብፅን እጅጉን ያሰጋትና ለነገው የማትለው ከባድ ጦርነት እንደሚጠብቃት በመገንዘቧ እስራኤልን ያዙልኝ፣ ስጋት ሆናብኛለች ለማለት አስባ ነው ሲሉ ነው ሉዓላዊነቴን ለማስጠበቅ እርምጃ ወስዳለሁ ስትል ያስቀመጠችውን የቃላት ማስጠንቀቂያ ተንታኞች በዚህ መልኩ የሚዘግቡት። በአንጻሩ ብሔራዊ ጥቅሜን ለማስጠበቅ ስትል በክስ ደብዳቤው ላይ ያሰፈረችው ጉዳይ በቀጥታ ከአባይ ውሃ ጋር የተሳሰረ ስለመሆኑ የማያጠያይቅ ሲሆን አባይም ካለ ደግሞ የአባይን 85 በመቶ ውሃን የምታዋጣው ኢትዮጵያ በዛው እንዳለች ግልጽ ነው። ታዲያ የግብፅ ንግግር ኢትዮጵያን በቀጥታ የሚመለከት ከመሆኑም አልፎ ግብፅ በቀጣይ ይህ ሁኔታ የማይሳካ ወይም ደግሞ በሰላማዊ ድርድር ኢትዮጵያ ግብፅ የምትፈልገውን አስገዳጅ የቅኝ ግዛት ዘመን ውል የማትፈርም ከሆነ ወይም የማታጸድቅና ወደ ስራ የማትገባ ከሆነ ይህንን አሁን ግብፅ እንዲመሰረት የፈለገችውን የአረብ ሊግ የኔቶ ጦርን በጋራ በማቋቋም በአረቦቹና በምዕራባውያኑ ዓለም የጦር አቅም የተገነባውን ይህንን ጦር በመጠቀም በቀጠናው ያላትን ብሔራዊ ጥቅም ለማስጠበቅ ጥቅም ላይ ለማዋል አስባ አሲራ እየተንቀሳቀሰች እንደሆነ በግልጽ የሚያሳይ ነው። ታዲያ ይህን ሁኔታ የተገነዘቡት ኢትዮጵያም ሆነች እስራኤል በጉዳዩ ላይ እጃቸውን አጣጥፈው እንደማይቀመጡ የሚጠበቅ ቢሆንም ነገር ግን የኢትዮጵያ በዚህ ጉዳይ ላይ ዝምታን መምረጥ እስካሁን አነጋጋሪ ሆኗል። በተለይም ኢትዮጵያ ከዚህ ቀደም የአባይን ውሃ በሚመለከት የናይል ኢኒሼቲቭ በሚል 6 የሚሆኑ የናይል ተፋሰስ ሀገራትን ያካተተችበትን የጋራ ማዕቀፍ ማስፈረሟን ተከትሎ ያንን ጉዳይ ማንቀሳቀስ አሊያም ደግሞ የአፍሪካ ህብረት መቀመጫው አዲስ አበባ ከመሆኑ ጋር ተያይዞ የአፍሪካ ህብረትን በመጠቀም እንደዚሁም በዓለም አቀፍ ደረጃ ኢትዮጵያ አሁን ላይ እያስመዘገበች ያለውን ዲፕሎማሲያዊ ስኬትን መሰረት በማድረግ የአፍሪካም ሆኑ የምዕራቡ ዓለም ሀገራት ከኢትዮጵያ ጋር እንዲተባበሩ ለማድረግ አሁን ላይ ቆርጣ መስራት እንዳለባት የሚያመላክት ነው። በአንጻሩ እስራኤል ጉዳዩን በአንክሮ እንደምትመለከተው ወዲያውኑ መግለጫ የሰጠች ሲሆን ይህ ጉዳይ እንደማይሳካና ቢሳካ እንኳን ሩቅ ርቀት እንደማይሄድ ማስታወቋ ተገልጿል። ታዲያ ይህ በዚህ ሁኔታ ላይ ያለው የሁለቱ የአረብ ሀገራትና የእስራኤል እንደዚሁም ከኋላ የተሰለፉት የምዕራቡ ሀገራት ፍጥጫ በቀጣይ ምን ሊያመጣ ይችላል? በኢትዮጵያስ ላይ ምን አይነት እርምጃ ወይም ደግሞ ምን አይነት ተጽዕኖ ሊፈጥርባት ይችላል የሚለው ጉዳይ አነጋጋሪ እንደሆነ ቀጥሏል። በተለይም ኢትዮጵያ በቅርቡ የባህር በርን ለማግኘት እንቅስቃሴ እያደረገችበት ባለበት በዚህ ወቅት ግብፅ የአረብ የኔቶ ጦር ይቋቋም ማለቷ ነገሩን በግልጽ ከኢትዮጵያ ጋር ሊያገናኛት እንደሚችል የሚያመላክት ነውም ተብሏል። በተለይም ኢትዮጵያ ከትላንት በስቲያ በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራ የቀይ ባህርና የዚህን ቀጠና ጉዳዮች የሚመለከት ብሔራዊ ኮማንድ ፖስትን ማቋቋማቸውን ተከትሎ ጉዳዩ በኤርትራም ሆነ በግብፅ መንግስታት ዘንድ ከፍተኛ ትኩረት የተሰጠውና ትልቅ ስጋትን የፈጠረ እንደሆነም መነጋገሪያነቱን ሚዲያዎች አጋልጠዋል። ታዲያ ይህ ሁኔታ በሁለቱ ሀገራት በተለይም በግብፅና በኢትዮጵያ እየተካረረ የመጣውን በታላቁ የኢትዮጵያ ህዳሴ ግድብና የአባይ ውሃን የሚመለከተው ይህ የወተር ፖለቲክስ ወይም የውሃ ፖለቲካ
በቀጣይ ምስራቅ አፍሪካና ከሰሜንና ከምስራቁ ዓለም ጋር አዋሳኝ ሆና ከሱዌዝ ካናል በዓመት እስከ $10 ቢሊዮን በማግኘት ቀጠናውን የምታመስበትን ረብጣ ቢሊዮን ዶላር እንደዚሁም ደግሞ ቀጠናውን የምትከፋፍልበት አጀንዳን ለማቅረብ የሚያስችላትን በጀት በደንብ እየታጠቀች የምትገኘው ግብፅ ምስራቅ አፍሪካንና የቀይ ባህር ቀጠናን ለመቆጣጠር አስባ እየሰራች ያለችውን ኢትዮጵያን ለመገዳደር በቀጣይ ምን ልትከተል ትችላለች የሚለው ጉዳይ አነጋጋሪም ተጠባቂም ጉዳይ እንዲሆን አድርጎታል። ውድ አድማጭ ተመልካቾቻችን በቀጣይ በዚሁ ርዕሰ ጉዳይ ላይ የኢትዮጵያ መንግስት የሚሰጠውን መግለጫና በተለይም በዚህ ተመሳሳይ ጉዳይ ላይ የሚወጡ መረጃዎችን መሰረት በማድረግ ሌሎች ወሳኝ የሚባሉ ዘገባዎችን የምናቀርብላችሁ እንደሆነ በመግለጽ ለዛሬው ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን መልካሙን ሁሉ ተመኘን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ